በአጋጣሚ ምንም ሳትታመም ያው አያቴ አረፈች ማለት ነው። እንደዚህ አብረን ቁጭ ብለን አውርተን ነው በደቂቃ ሽንት ቤት ገብቼ እስከወጣ ነው ሰው የተቀመጠችበት ሶፋ ላይ አርፋ የጠበቀችኝ ማለት ነው። እነዚህም ቪዲዮዎች ላይ እናያቸው የነበሩት ጉዳዮች ሆኑ አንዳንድ መከፋቶች፣ አንዳንድ ማዘኖች፣ በጣም ደግሞ አልፎ አልፎ ተስፋ መቁረጥ ስሜት ምናምን እንመለከታለን እና ሳምሪ እህታችን ኦርቶዶክስ እህታችን ሆና የቅዱስ ገብርኤል የመልአኩ ወዳጅ ሆና የገብርኤል ልጅ ሆና ምንድን ነው የተፈጠረው የሚለውን ነገር እስቲ ቴክ ዩ ታይም የምትፈልጊውን ያክል ደቂቃ ውሰጂና ንገሪ። ያው ታሪኬ የሚነገር አይደለም ማለት ደህና ታሪክ አይደለም፣ ግን የሚሰማኝ ሰው የመጀመሪያ ጊዜ ስለሆነ ከመጀመሪያው ጀምሬ ይናገራለሁኝና ሳምራዊት እባላለሁኝ። ተወልጄ ያደግኩት 4 ኪሎ ነው። ያደግኩት አያቶቼ ጋር ነው፣ ግን ያው እስከ 10ዎቹ እድሜ ድረስ የምጠራው በአያቶቼ ስም ስለነበር ያው እናትና አባት እንዳለኝ አላውቅም ነበር እና ያው 4 ኪሎ ፈርሶ ወደ ጀሞ የሚባል ሰፈር መጣ። እዛ ከፍ እያልኩኝ ስመጣ ያው ያደግኩት አያቶቼ እንደሆነና እናትና አባት እንዳለኝ ተሰማሁኝ ማለት ነው። ከዛ በኋላ ያው በልጅነት አቅሜ የእናት ፍቅር እያቃጠለኝ መልኳን ለማግኘት ለማየት ለአንድ ቀን እየጓጓሁኝ ነበረ እና ያው በሰፈር ሰዎች ምክንያት እና በአንዳንድ ኢንፎርሜሽን ከእናቴ ጋር ተገናኘን ማለት ነው። እናቴን ካወኳት በኋላ ቤተሰቤ ውስጥ ያው ትልቅ ነገር ተፈጠረ ማለት ነው። ቤት ውስጥ መገለል ጀመርኩኝ። ያው ስለ እናቴ መጥፎ ነገር እየተነገረኝ እንዳረቃት ተደረኩኝ ማለት ነው። ከዛ በኋላ የሆነው ምንድነው ክላስ ውስጥ ተማሪ ባለው ሰዓት ምንም አይምሮዬ ሊረጋጋልኝ አልቻለም። በቃ ራሴ ማጥፋት ብቻ ነበር የምፈልገው። ቤት ውስጥ በማየው ነገር ከእናቴ ጋር በድብቅ መገናኘት ጀመርን። ከዛ የሆነ ሰዓት ላይ ጠፋች እሷ ማለት ነው። ሳድግ አያቶቼ ቤተሰብ የለንም ማለት አርቀው ነው ያሳደጉን፣ አግለው ማለት ነው። አንድ ታላቅ እህት አለችኝ። አጎት አክስት ምናምን የሚባል ነገር አናውቅም። በቃ እዛው ነው በድህነት የኖርነው ማለት ነው። አላገናኙንም ከማንም ጋር። እንዳልኩ እናቴ ከተገናኘን በኋላም በዛው ጠፋች። ህይወት እየቀጠለ ያለ አንድ ጓደኛ ያስኩኝ የ10ኛ ክፍል ተማሪ እያለሁ ማለት ነው። እና ምንድነው የተፈጠረው? በአጋጣሚ ምንም ሳትታመም ያው አያቴ አረፈች ማለት ነው። እንደዚህ አብረን ቁጭ ብለን አውርተን ነው በደቂቃ ሽንት ቤት ገብቼ እስከወጣ ነው ሰው የተቀመጠችበት ሶፋ ላይ አርፋ የጠበቀችኝ ማለት ነው። ከዛ ወንድም የፈለገ ህይወት በጣም ከበደ። እንዳልኩ ከቤተሰብ አርቀው ነው ያሳደጉ። የምናውቀው ነገር የለም። የተወሰኑ ጊዜያቶች አለፉ ያለሷ። የኋላ ስሰማ ያው የሞተችበትን መንገድ እነግርሃለሁ። ይሄን ነገር ግን ያው ዛሬ ነው የምናገረው፣ ማንም አያውቅም። ሶሪ። አይዞሽ ሳምሪ፣ ያው አሁን ነገሮችን የምናወራሽ ምናልባት ለአንቺ በትንሹም ቢሆን እረፍት መስጠት የምንችል ከሆነ ብለን ነው እና በደንብ ተረጋጊና አይዞሽ፣ እኛ እናደምጥሻለን። ሀሳብሽን ሰብሰብ አድርገሽ ንገሪ። የሆነው እንደማንም እያለ ህይወት ቀጠለ። ከዛ የሆነ ሰዓት ላይ እህቴ ልጅ ወልዳ ቤት ነበረች፣ ታላቅ እህቴ ማለት ነው። እና በመሀል ወንዱ አያታችን በመሀል እየወጣ ይቀራል እና በቃ ለባል ምናምን ይከፈላል። እኔና እህቴ አያታችን እያለች ያው ብዙ ነገር ስለለመድን ማለት ነው። እዛ ሰዓት ቡቲክ ቤት ነበር ተቀጥሬ የምሰራው። እዛ ምንድነው የሆነው? ከስልኩ ላይ ስልክ ወሰድንና ስናጣራ ያው አያቴ በ70 ዓመቱ
ሰንዳፋ አካባቢ ሴት ይዞ እንደተቀመጠ ደረስንበት ማለት ነው እኔና እህቴ። በሱም አላበቃም። በላያችን ላይ የምንኖርበት ኮንዶሚኒየም ቤት ያው ቀብድ ተቀብለዋል። እኛ ምንም የምናውቀው ነገር የለም። ከዛ በመሀል እየኖርን እያለ እቃ በመሀል እየወጡ ይሸጣሉ ምናምን እሱና አንድ ልጁ። ከዛ የሆነ ሰዓት ላይ እንደዚህ እያለ በቀጠለበት ጊዜ አንድ ቀን ማታ ከ3 ሰዓት ነው ከስራ እየመጣሁኝ በጣም ደክሞኛል እና በቃ ያው ጭንቅላቴ ውስጥ የነበረው ቤት ገብቼ ያው እራት በልቼ ከእህቴ ጋር እጫወታለሁ የሚል ነበር። እና የዛ ቀን ምንድን ነው የገጠመኝ ነገር፣ ስገባ ልክ ከስራ ወደ ቤት በመመለስበት ሰዓት በር ተዘግቷል። ጎረቤት ጋር ቁልፍ ካለ ስጠይቅ ያው እህቴም የልጁ አባት ጋር ቤቱን የገዛው ሰው ከዛሬ ጀምሮ ቆልፎት እንደሄደ እና ልብሴንም የኮሚናል ማለት የኮንዶሚኒየም ጋራ መጠቀሚያ ውስጥ እዛ እንደተቀመጠ ነገሩኝ። ያው እንዳልኩ ያን ያህል የሚቀርበው ዘመድ ነበረኝም እና ያቺ ማታ ለኔ ከባድ ነበረች። ብዙ ነገር የለመድኩበት ቤት ነበር። ሁለተኛው ሀያት የሞተችበት ቀን ነበር ያ ቀን። ሰው ከኛ ብሎክ 4 ብሎክ አልፎ አንዲት እዛ እንደተቀመጠ ነገሩኝ። ያው እንዳልኩ ያን ያህል የሚቀርበው ዘመድ ነበረኝም እና ያቺ ማታ ለኔ ከባድ ነበረች። ብዙ ነገር የለመድኩበት ቤት ነበር። ሁለተኛው ሀያት የሞተችበት ቀን ነበር ያ ቀን። ሰው ከኛ ብሎክ 4 ብሎክ አልፎ አንዲት አብራኝ ተማሪች ጓደኛዬ ቤት አረፍኩኝ እዛ ቀን ማታ። ከዛ አያቴ በኔና በእህቴ አካውንት የተወሰነ ብር እንዳስገባ 75 ሺህ ብር ገባልኝ ለኔና ለእህቴ። 20 ምናምን ዓመት የኖርንበት ቤት እንዳልኩ ያው በስማቸው ነው የምንጠራውና የልጅ ልጅ ናቸው ምናምን ብለው ደብዳቤ ያስገብተው ያ ነገር ተፈጠረ። ከዛ በኋላ ያው ጓደኛስ ቤት እስከመቼ ይቆያለሁ ብዬ ያው እየሰራው በምቆይበት ሰዓት እንዳልኩ አብሮኝ ከነበረው ጓደኛዬ ጋር የዚህ ሀገር ዜጋ አልነበረም፣ ሀገር አልጠቅስም እና ከዛ ልጅ ጋር ያው ጀመርን ግንኙነታችን እንደጠበቀ። በመሀል የሚያስፈሩ ነገሮች አሉት። በጣም አደገኛ ነገርም ነበር። እዚህ ሚዲያ ላይ ማውጣት ይከብዳልና ምንድን ነው እሱ እምነቱ ክርስቲያንም አይደለም፣ ፕሮቴስታንትም አይደለም፣ እስልምና ተከታይም አይደለም። ምንድነው የጥልቁ ጨለማ ወይም 666 ኢሉሚናቲ የምንለው አባል ነበር ማለት ነው። እና ያው ከዛ በኋላ የውጭ ፕሮሰስ ለኔ ጀመረልኝ ምናምን አማራጭ ስላልነበረኝ ከኔም አድፌ ያው ፈጣሪን ለመካድ ተገደድኩኝ ማለት ነው። እና ያም በሚሆንበት ጊዜ ላይ ጥልቅ ብዬ አይደለም የገባሁት። ያው እሱ የሚለኝን ነገር ብቻ ነበር የምስማማ የነበረው። ከዛ ሰርተፊኬት ምናምን አሰርቶልኝ ምናምን በቃ ሙሉ ነገር ጨርሶልኛል። ሰርተፊኬት ማለት እዚህ አባል ውስጥ ስትገባ የሚሰጥ ሰርተፊኬት አለ። በውስጥ ሽራ አደርግልሃለሁ እና መታወቂያ። ከዛ ያው አንድ ያለኝ ተስፋ የነበረው ፈጣሪ ነበር ማለት የኔ ብለው ሰው ስላልነበር ፈጣሪውን እንደ ጓደኛ ነበር ማውራው። ልክ አበቃ። በዚህ ምክንያት ከፈጣሪ ጋር ተራራኩኝ። የሆነ ነገር ሲፈጠር ራሱ በቃ አሁን ላይ እንዴት ነው ጸሎት ለማድረግ ራሱ በቃ በጣም ነው የሚደብረኝ። እሳቀቃለሁ ምስለ ስዕል ራሱ ለማየት ማለት ነው። እና ከዚህ አባል ውስጥ እኔ በማላቅበት መንገድ ነው ሰርተፊኬት ሆና በተሰርቶ የጠበቀኝ። እንግዲህ ያስገድደኝ ነበር። አንድ አይንሽን ሸፍነሽ ፎቶ መነሳት አለብሽ ምናምን ይለኝ ነበር፣ ያነሳኝ ነበር።
እና ብዙ ነገሮችን ይነግረኝ ነበር። በዚህ አጋጣሚ ኢትዮጵያ ውስጥ በጣም እንደዚህ የምናስባት ኢትዮጵያ አይደለችም አሁን ላይ ያለችው። ብዙ ነገር ይነግረኝ ነበረ። ቤተክርስቲያን ውስጥ ራሱ ሲምቦል ምናምን በድብቅ ገብተው እንደሚያስቀምጡ ምናምን ከዛ ከሱ ጋር የመጨረሻችን የሆነው ምንድን ነው? በመሀል አብረን እያለን እርግዝና ተፈጠረ ከሱ ጋር። ከዛ ልክ እርግዝናው ልክ 6 ወር እንደሆነ ምንድን ነው ያደረገው? የእኔ ልጅ ተገበረ ማለት ነው። በምንድን ነው የሚገበረው? የሆነ በማላውቀው መንገድ መልኩ መርፌ ወቅተው ጉድቻ እንዲፈጠር ካደረጉ በኋላ ደሙን ነው ማለት ነው የሚቀብሩት። ያን ካወኩኝ በኋላ ከነበረበት አካባቢም ጠፋሁኝ። ሌላ ሀገር በአጋጣሚ መጣሁኝ እና እዚህ ስቅ ብዬ እየሰራሁኝ ነው። ግን አሁን ላይ የምኖረው ምንድን ነው? እንዴት ነው? ያው መሞት ለኔ ጥሩ ነው ማለት እዛ ሄጄ እሳቱ ይሻለኛል ነው የምለው። ምንም ነገር አጓጉቶኝ አይደለም የምኖረው። ይነጋል ይመሻል ብቻ ዝም ብዬ ልኖር የምትለው ነገር አለ አይደለ? ከባድ ነው ማለት ከሰው ጋር ብትጣላ ሰው ያስታርቃል። ከራስ ጋር እንደመጣላት በጣም ከባድ ፈተና የለም። የሆነ ስፔሻሊ የሆነ እንዴት ነው የሆነ ነገር አስተካክላለሁ ብለህ ሙሉ ነገርህ ነው ዳሜጅ የምታደርገው። በዛ ላይ ይሄ ሁሉ ነገር ሲከተለኝ የነበረው በጣም ወጣት ነው ይሄ ሁሉ ነገር ለመቀበል እና ደግሞ ሞር ይሄ ሁሉ ነገር ሲፈጠር በጣም የሚረብሸኝ ምንድን ነው? እናትና አባት እያለኝ ሰው እናቴ አጋጣሚ በዚህ አጋጣሚ ያለች አባቴም እንደዛው። እናቴ ያው ትዳር አላት፣ ግን ያው አሁን ላገባችው ትዳር ልጅ እንዳላት አልተናገረችም። አባቴም እንደዛው በሱ አባት ስም ስለምንጠራ ያው እህቶቼ ናቸው ብሎ ነው ለባለቤቱ ምናምን የሚናገረውና ይህ ሁሉ ነገር ሲፈጠር ማንም ከጎን ያልነበረ እያሉ እንደሌሉ አንዳንዴ ፋሚሊ ሞቶብኛል ማለት ይሻላል። አንድ አክስት ናት ያለችኝ። ግን ያው ይህ ሁሉ ነገር ዛሬ ለእናንተ ነው የተነፈስኩትኝና ከራሴ ጋር ተጣልቼ ነው ያለሁት። እያንዳንዷ ቀን፣ እያንዳንዷ ሌሊት፣ እያንዳንዷ ሰዓት ለኔ በጣም ከባድ ነች። እውነት የሆነ እንቅልፍ ራሱ ከተኛ የሆነ ብዙ በጣም ረጅም ጊዜ አልፎኛል። እና ይከብዳል። የሆነ ነገር ፈልጌ ማውራት የለመድኩት ከእግዚአብሔር ጋር ነው እና ወደ ጸሎት ለማድረግ ቅልና ከዛ የሆነ ስራ ትዝ ይለኛል የገባሁበት ምናምን ነገር ነው ጄብ ይዘኛል። ይቅር ባይ እንደሆነ አምናለሁ። ግን አውቀህ ያደረከውን ነገር አሁን ላይ ዳስ ኖርማል ኖርኩ አልኖርኩ ግድ ሰጥቶኝ አይደለም የምኖረው። እና ወንድም የፈለገበት እሱ ይሄ ነው። መልካም። ከሁሉ ድምጽ ይሰማል አይደል? ሰማኝ። እሺ ተወዳጆች፣ በተሻለ አቅም ዛሬ እናስቸግራችሁ። ሁላችሁም ታች 39K የሚለውን ቀስቱን እየነካችሁ በደንብ ኮፒ ሊንክ አድርጉት እንዳይቆራረጥ። እንዲህ አይነቱ ላገኘንሽ ስላወቅንሽ እጅግ በጣም ደስ ብሎናል። እውነት ለመናገር በጣም ብዙ ነገሮች ናቸው በእነዚህ አጭር ጊዜያቶች ውስጥ በአንቺ ህይወት ውስጥ የተፈጠሩት ነገሮች በጣም ብዙ ነገሮች ናቸው እና የሚያግዙኝ ወንድሞችም ስላሉ ለእነሱም እድል እሰጣለሁ። እኔ የተወሰነች ነገር ብቻ ለማንሳት እሞክር። ምናልባት ልብሽን የሚያጽናነው ልብሽን የሚያረጋግጉ ከሆነ በቻልኩት አቅም የተወሰነች ነገርን ለመናገር ልሞክር። በዚህ አጋጣሚ አንድ እንድታቂ የምፈልገው ነገር እንዲህ አይነቱ ታሪክ የአንቺ ብቻ ታሪክ አይደለም።
በጣም ብዙ ሰዎች በህይወታቸው አንዳች ነገር ከደረሰ በኋላ በህይወታቸው አንዳች ነገር ከተፈጸመ በኋላ ዘወትር ከህሊናቸው ጋር የሚዋቀሱበት ትልቁ ጥያቄ ምንድነው? እንዲህ አይነቱ ነገር እነሱ ላይ ብቻ የተፈጠረ ይመስላቸዋል። ለምሳሌ የአስገድዶ መደፈር ወንጀል የሚፈጸመባት አንዲት እህት እንዲህ አይነቱ ወንጀል እሷ ላይ ብቻ እየተፈጸመ እሷ ላይ ብቻ እንደደረሰ አድርጋ የምትስል ከሆነ በጣም ከባድ ነው እና ከህሊና ጋር ግጭት ውስጥ ብዙ ሰዎች ይገባሉ። አንቺ አሁን ላይ የደረሰብሽ ችግር፣ አሁን ላይ በህይወትሽ የገጠመሽ ነገር በጣም ብዙ ሰዎች ጋር ያለ ነው። ክርስቲያኖች በዚህ ባለንበት ዘመን አንዳንድ ጊዜ መልካም ነገርን እናድርግ የሚባለው ለዛ ነው። ሰዎች ካጠገባችሁ ሲቸገሩ፣ የሚበሉትን ነገር ሲያጡ፣ የሚሰሩትን ነገር ሲያጡ፣ ህይወታቸው አልቀየር ሲል ብዙ ጊዜ ቶሎ ብለን ከጎናቸው አለመቆማችን እንዲህ አይነት ዋጋ ያስከፍለናል። ብዙዎች አማራጭ አጥተው ልክ ሳምሪ እንዳለችው ወደ ጨለማው ዓለም ማህበር የሚቀላቀሉ ሰዎች አሉ። በተመሳሳይ ደግሞ ወደ ባዕድ አምልኮ የሚጎርፉ በጣም ብዙ ሰዎች አሉ። እንዴ ምንም አሁን እኛ ሌላ ቤተ እምነትን አናነሳም። ራሳችን ጉያችን ውስጥ ያቀፍናቸው በጣም ብዙ ሰዎች አሉ። ልክ እንዲሆኑ ኦርቶዶክስ አማኝ ሆነው የኦርቶዶክስ እምነት ተከታይ ሆነው ቅድስት ቤተክርስቲያናችን ከሃሌ ሁሉ የሆነውን እግዚአብሔር ኤልሻዳይ አዶናይ የሆነውን ጌታ እየሰበከችላቸው ግን ዛሬም ድረስ በጣም በብዙ ነገር ተስፋ ቆርጦ የማይገባ ቦታ በጉልበቶቻቸው የሚንበረከኩ በጣም ብዙ ነፍሳት አሉ። እግዚአብሔር አምላክ ሁላችንም ለንስሐ ሞት ያብቃል እና ሳምሪ በሳምሪ ሕይወት ውስጥ ያንዳንዱ ነገር ሁላችሁም አጤናችሁ ከሰማችሁ በሁለት በኩል ሀሳቦችን አጋርተናለች። አንድ በቤተሰብ በኩል የነበረ በጣም በነገሮች ተስፋ እንድትቆርጥ እንድታዝን ያደረጋት አንድ ታሪክ እና ደግሞ በመቀጠል ደግሞ ሳታቅ ከአምላኳ ከእግዚአብሔር ጋር ደግሞ የተጣላችበትን መንገድ አጫውታናለች እና እንዲህ አይነቱ ታሪክ የብዙ ሰዎች ታሪክ ነው። እንዲህ አይነቱ ነገር የብዙ ሰዎች ህይወት ነው። በቤተሰቡ በተለይ እባካችሁ፣ እኔ እጅግ በጣም ትንሽ ልጅ ነኝ ስል ደግሞ የሆነ በጣም ጩጬ ነኝ እያልኩ ሳይሆን ትዳር መስርተው ልጆች ወልደው የልጅ ልጅ አይተው ላሉ ሰዎች መካሪ መሆኑ ሰው አይደለሁም። ግን እባካችሁ ክርስቲያኖቶች ወንድሞች፣ ትዳር ከጀመራችሁ በኋላ ኃላፊነት ከወሰዳችሁ በኋላ በትዳር ህይወት አንድ ከሆናችሁ በኋላ እባካችሁ ለእያንዳንዱ ለምታደርጉት ነገር ዋጋ ስለሚያስከፍል ኃላፊነት ውሰዱ። እባካችሁ የቤት አባወራ የምትሆኑ ወንድማችን እባክህን አባወራ ከሆንክ ትልቅ ኃላፊነት ስለሆነ ኃላፊነትን ተወጣ። የቤት እመቤት የምትሆኝ እህታችን የቤት እመቤት ከሆንሽ ትልቅ ኃላፊነት ስለሆነ ኃላፊነትሽን ተወጪ። ይህንን የትዳር ህይወት የባረከው የቀደሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው እና እንዲህ አይነት የተባረከ ህይወት ውስጥ ገብተን በማን አለብኝነት ትዳር የምናፈርስ ሰዎች ምን ያክል ልጆች ላይ ፍቺ ምን ያክል ዋጋ እንደሚያስከፍል በዛው በጣም የምትመሩበት ታሪክ ነው ብዬ አምናለሁ። የሳምሪ ታሪክ ብቻ አይደለም፣ በጣም የብዙ እህት ወንድሞቻችንም ታሪክ ነው እና እባካችሁ በትዳር ህይወት የምትኖሩ ሰዎች ስለ ልጆቻችሁ ብላችሁ አንዳንድ ጊዜ ይቅር መባባልን ወቁበት። አንዳንዴ ይቅር መባባልን ልመዱ። ምክንያቱም ይቅር የማይባል ነገር ስለሌለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እኔ ይቅር እንዳላችሁ እናንተ እርስ በራሳችሁ ይቅር ተባባሉ እንዳለ ሁሉ በትዳር ህይወት የምትኖሩ ሰዎች የባካችሁን ችግሮቻችሁን ልጆቻችሁ ህፃናት ድምፃችሁን ሳይሰሙ በራችሁን ዘግታችሁ መፍታትን ነገሮችን መወያየት ልመዱ ፕሊዝ። ህፃናት ሲያድጉ በነገራችን ላይ ህፃናት ሲያድጉ ተወዳጆች በአባት የሚሞላ ፍቅር አለ፣ በእናት የሚሞላ ፍቅር አለ። ይሄ ፍቅር ነው በነገራችን ላይ ውስጣዊ ማንነታቸውን እየገነባ የሚያሳደጋቸው እና በአባት የሚሞላ ፍቅር በእናት የሚሞላ ፍቅር ሳያገኙ ትንሽ በጣም ልክ ባልሆነ መልኩ ግን ምናልባት የልጅነት እድሜያቸው የሚያልፍ ከሆነ ግን ለነገው ማንነታቸው ትልቅ ጠባሳና ተጽዕኖ ይፈጥራል እና እባካችሁን በቻላችሁት አቅም አንዳንድ ጊዜ የግል ስሜትን ብቻ ከመመልከት የግል ስሜትን ብቻ ከማየት ትንሽ ራቅ ብለን ለልጆቻችን መኖር ብንጀምር መልካም ነው። ሳምሪ እኔ አንድ ሀሳብ ብቻ ላንሳ። ምናልባት ሌሎችም ወንድሞች ስላሉ ለእነሱ እድል ለመስጠት በእንደዚህ አይነት ህይወት ውስጥ ያላችሁ አናቅም። ለምሳሌ
ልክ እንደ የጨለመው አሰራር ላይ የጨለመው ማህበር ውስጥ ገብተው የእኛን ላይ የሚከታተሉ ሰዎች ይኖራሉ። የእኛን ላይ የሚከታተሉ ሳምሪ፣ እስከዛ ወይ አንቺ ማይክ ሚዩት አድርጊያት ድምፅ እንዳትገባ። ኦኬ። እና የእኛን ላይ የሚከታተሉ ሰዎች ይኖራሉ። አናቅም። በባዕድ አምልኮ ቦታ እየተመላለሱ የእኛን ላይ የሚመለከቱ ሰዎች አሉ። ዕለት ዕለት በጣም ኃጢአት ባለበት መንገድ ዕለት ዕለት እየተመላለሱ የእኛን ላይ የሚከታተሉ ሰዎች ይኖራሉ። እኛ አናቅም። ግን ለሁሉም ይደርስ ዘንድ የቅድስት ቤተክርስቲያናችንን ትምህርት እንንገራችሁ። በአዲስ ኪዳን የማይሰረይ ኃጢአት የለም። በደንብ አዳምጡላችሁ። በአዲስ ኪዳን የማይሰረይ ኃጢአት የለም። የለም ምን ማለት ነው? በአዲስ ኪዳን የማይሰረይ ኃጢአት አለ ማለት የጌታችን የኢየሱስ ክርስቶስ ደም አጥቦ ሊያነጻው የማይችለው ኃጢአት አለ እንደማለት ነው። በአዲስ ኪዳን የማይሰረይ ኃጢአት የለም። በስርዓት መጽሐፍቶቻችንም በመጽሐፍ ቅዱሳችንም ጭምር ለምሳሌ እንዲህ ያደረገ እንዲሆናል የሚሉ በጣም ብዙ ትእዛዛቶች አሉ። ለምሳሌ መንፈስ ቅዱስን የሰደበ ምሕረት የለውም። በስርዓት በአዋልድ መጽሐፍቶቻችን ላይ ደግሞ ብትመለከቱ ማን ነው በመሬት ላይ ድንግልናን አሳልፎ የሰጠ ሰንበትን የሚሽር እንዲያደረገ የሚቆራረጥ ሰይፍ ይታዘዝበታል ይላል። በጣም ብዙ ትእዛዛቶች አሉ። ይሄ ሁሉ ግን የሚሆነው አንድ ሰው ንስሐ ገብቶ ከክርስቶስ ጋር እስካልታረቀ ድረስ ነው። አንድ ነፍስ በንስሐ ሕይወት እስከተመላለሰ ድረስ ሳምሪ በደንብ አዳምጪ፣ በአዲስ ኪዳን የማይሰረይ ኃጢአት የለም። የማይሰረይ ኃጢአት አሁን ውስጥሽ አልተረጋጋም። እውነቱን ለመናገር ሰላም እየተሰማሽ ነው አይደል? ደግሞ ከኋላ ያሉት ቅዱሳት ሰላት ደግሞ በጣም ያማምራሉ። ደስ ሲል እግዚአብሔር ከዚህ በላይ የውስጥ ሰላምሽን ይመልስልሽ። ዛሬ እኔ በዚህ ጉባኤ ላይ ባልገኝ ኖሮ ፈለገ ጭራሽ ከቤተክርስቲያን ነበር እንድትወጪ የሚያደርገው። እግዚአብሔር ወዶ ፈቅዶ በማዕከላችሁ ተገኘ። ወንድማችን ሳምሪ፣ በዚህ አጋጣሚ የመዳን ቀን ዛሬ ማለት ልክ እንደዚህ አሁን አላደለ ከመንፈሴ ስርዓት ወጣ ያሉ ሰዎችን ስታይ አሁን እንደ ልደት ትንሽ መንፈስ ቅዱስ የራቃቸው ምንም ክርስቶስን የማይሸቱ ሰዎች ሲያጋጥሙሽ የሚያደርጉትን አያውቁምና ይቅር በላቸው የሚባል ጸሎት አለ እና ጸልይላቸው። እውነት እኮ ነው ይመስላል ልጅቷ እግዚአብሔር በሚያውቀው። ግን ዲያቆንዬ የመዳን ቀን ዛሬ ነው ለአንተም ቢሆን እና የምር ደስ ብሎኛል። እንኳን ከነዚህ አይነት ጭንቀት ከዛ አይነት ሁሉ መረበሽ ወጥተሽ አሁን እንደዚህ ነጠላ አድርገሽ እነዛን ቪዲዮዎቹንም አጠፋችኋለሁ ብለሽ ከአይደለም ከስልኬ ከአይምሮ አጠፋችኋለሁ ማለትሽም በጣም ነው የወደድኩት። ከዚህ በላይ መንፈስ ቅዱስ ደግሞ ይርዳሽ፣ ያጽናሽ፣ አበርታሽ። ዝማሬ ስሚ፣ እንደዚህ የሚያጽናኑ ጉልበት የሚሆኑ መዝሙሮች አሉና በዚህ አጋጣሚ ይቅር ስላልከኝ ነው የእኔ መቆሜ የሚለው መዝሙር ቢከፈትልን ደግሞ የአቤል መዝሙር እጅግ በጣም 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 አሪፍ ነበረ። ዲያቆን አንተ የምትከፍተው ቤቱ ለስላሴ ወይ አታገባ ወይ አትድረኝ አላቅም ብቻ ስንት ጊዜ ስትም እና ያን መዝሙር እንስማ። እዝራዬ እንኳን ደህና መጣ፣ ቶኒ እንኳን ደህና መጣ። ሄሉና ተሚንም ግን አግኝቻቸዋለሁ። ኦኬ እሺ፣ እናመሰግናለን። ትሻ ሳምሪ፣ መናገር የምትፈልጊው ነገር ካለ ለአንቺም ደግሞ እንደለነስትሽ ምን አለ መሰለህ ወንድሜ የፈለገ ያው የተነፈስኩት ዛሬ ነው። ከዚህ በፊት እንደዚህ ያወራሁት ሰው የለም። ያው አብዛኛው ሰው መርጦ ስለሚሰማ ሰዎች መስማት የሚፈልጉትን ብቻ ነው የሚሰሙት። ስለዚህ ለማንም አውርቼ አላውቅም ነበርና ደስ ብሎኛል። በጣም ብዙ ነገር አስብ ነበረ ከዚህ በፊት አንዳንዴ ፎቅ ጫፍ ላይ ወጥቼ የተመለስኩበት ጊዜ አለ። እዚህ እጄ ላይ ታቶ አለ። ይህም ታቶ የተሰራሁት ዱርዬ ሆኜ ሳይሆን ራሴን ለማጥፋት ብዙ ጊዜ ደጋግም ያለው እጄ ላይ እና እሱን ከበር ለማድረግ ነው ታቶ የተሰራሁት። ጸጸቴ እየበዛ የመጣው ካጠፋው በኋላ ያደረገልኝም ስለበዛ ነው። በጣም ነው አይገባኝም በሚል ስላጣዋቸው ነገሮች አላዝንም። ትንሽ በጣም አይምሮዬን እየረበሸኝ የነበረው ያው ከፈጣሪ ጋር ያለኝ ነገር ነበረ። አሁን ግን ያው ከእግዚአብሔር በታች እናንተንም በጣም አመሰግናለሁና
ከእግዚአብሔር ጋር ሳልታረቅ ከእሱ ጋር ሳልስማማ አልሞትም። አጨብጭባታ እንቅልፍ ወስዶታል። በጣም ደስ ይላል። አሁን ነበር እልል ማለት የለም እንጂ በጣም ደስ ይላል። በእውነት እግዚአብሔር የተመሰገነ ይሁን። ነገር ሁሉም ነገር እስክታገኘው ነው። ማንኛውም ነገር ካገኘው በኋላ በቃ ለዚህ ነው እንደዚህ ሆኜ የነበረው፣ ለዚህ ነው እንዲህ ያለ መስዋዕትነት ከፍዬ የነበረው ትላለህና አንገትን ያስደፋሃል፣ ጸጸት ይለበልብሃል፣ ደህና እንቅልፍ አተኛም ምናምን። ማትጸጸትበት ነገር ቢኖር ከፈጣሪ ጋር ተስማምተህ መቆየት ነው። ያንን የመሰለ ነገር የለም። ምንም ነገር አይኖርክ። በቃ ማንኛውንም ነገር እጅህ እስኪገባ ብቻ ነው። በቃ እስክትይዘው ድረስ ገንዘብም፣ ማጌጥም፣ ልጅም፣ ትዳርም ሁሉም ነገር አንድ እጅህ ላይ እስኪገባ ብቻ። ከዛ በቃ ለዚህ ነው ትላለህ። እና ዛሬ እናንተን በማግኘቴ በጣም ደስ ብሎኛል። እንደዚህ ማውራቴ በራሱ እና ክበሩልኝ። በጣም አመሰግናለሁ። በጣም እኛም ደስ ብሎናል። ሳምሪ በጣም የሚገርምሽ የልደት እናትም ልክ እንደዚሁ ትላለች። ልደትን ኮሌጅ በጣም ለመውለድ ተጓጓ ነበርና ልደትን ኮሌጅ በኋላ ገና ቤት ሲገባ ራሱ ደዌ በቃ እሱ የምታይበት እኔ ስገባ ደግሞ እዛ ቤት በጣም በፍቅር የምታይ ነገር በጣም ይደንቀኛል። እኔ ታዛዥ ስለሆንኩ ትንሽ ተቆንጥጬም ስለሆነ ያደግኩት አሁን የልደት እናት በቃ እኔ እንጃ እኔ ስፕረስ ራሱ ማድረግ አልችልም። ለት የሚታረግልን ማዘር ትወዳለች እኮ ነው የሚገርመኝ። ስልኩን ካልሰጠኝ ምናምን አለችኝና በቀደም በእኔ በኩል መልእክቱ ይደርስሻል፣ ሰሞኑን የጥሞና ጊዜ ላይ ነው፣ ከንስሐ አባቱ ጋር ከገዳም እንደወጣ ይደውልሻል ብያ ነበር፣ ግን አልደወልክላት። ጌታ ኢየሱስ እጅግ ደስ ስላላት የሊቀ መዘምራን የቴዲን መዝሙር እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኸኝ፣ ስምክን እጠራለሁ ሲጨንቀኝ ሲከፋኝ፣ እጽናናለሁ በአንተ ደግሞ ሲጨንቀኝ ሲከፋኝ የሚለውን ዘምራለሁ። ሰዓት ካለ አማኑኤል ዘምራለሁ። አለ በደንብ ስላሴ ዘምራለሁ። እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኸኝ፣ እጅግ ደስተኛ ነኝ ጌታዬ ሆይ አንተ ስላለኸኝ፣ ስምክን እጠራለሁ ሲጨንቀኝ ሲከፋኝ፣ እጽናናለሁ ባንተ ሲጨንቀኝ ሲከፋኝ፣ እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኸኝ፣ እጅግ ደስተኛ ነኝ ጌታዬ ሆይ አንተ ስላለኸኝ፣ ስምክን እጠራለሁ ሲጨንቀኝ ሲከፋኝ፣ እጽናናለሁ ባንተ ሲጨንቀኝ ሲከፋኝ፣ ከሕይወቴ ዙሪያ ይገፋል ሐዘኔ፣ ደስታን የምተክል ስላለ ከጎኔ፣ በማሳዬም አንዳች ባይኖረኝም ከቶ፣ አሳየኝ አምላኬ ጎተራዬን ሞልቶ፣ አሳየኝ አምላኬ ጎተራዬን ሞልቶ፣ ሆይ አንተ ስላለኸኝ፣ እጅግ ደስተኛ ነኝ ጌታዬ ሆይ አንተ
ስላለኸኝ ስምህን እጠራለሁ። ሲጨንቀኝ ሲከፋኝ እጽናናለሁ ባንተ። ሲጨንቀኝ ሲከፋኝ እርሱ ነው ጌታዬ ጸጋን ያለበሰኝ የወዜን እንጀራ ቀድሶ የሰጠኝ በረሃውን ምድር ዓለም ልሞ ያድራል። እረኛዬ ለኔ ብዙ ታምር ሰርቷል። እረኛዬ ለኔ ብዙ ታምር ሰርቷል። እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኸኝ። እጅግ ደስተኛ ነኝ ጌታዬ ሆይ አንተ ስላለኸኝ። ስምህን እጠራለሁ ሲጨንቀኝ ሲከፋኝ እጽናናለሁ ባንተ። ሲጨንቀኝ ሲከፋኝ ያማረው ቀንበሬን የቀለለ ሸክም ተግቶ የሚጠብቅ ባሪያውን ሳይደክም ጨለማን አሳዶ ሞላኝ በብርሃን ሳይጸየፍ ገብቶ በቆሸሸው ድንኳን ሳይጸየፍ ገብቶ በቆሸሸው ድንኳን እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኸኝ። እጅግ ደስተኛ ነኝ ጌታዬ ሆይ አንተ ስላለኸኝ። ስምህን እጠራለሁ ሲጨንቀኝ ሲከፋኝ እጽናናለሁ ባንተ። ሲጨንቀኝ ሲከፋኝ እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኸኝ።